በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስብሐት ለእግዚአብሔር ዘአብጽሐነ እስከ ዛቲ ሰዓት። በቸርነቱ ጠብቆ እስከዚች ሰዓት ያደረሰን አምላካችን እግዚአብሔር ክብርና ምስጋና ለስሙ ይሁን። ክቡር መምህራችን መምህር ሰምረአብ የደብራችን የስብከተ ወንጌል ክፍል ኃላፊ፣ ክቡራን ሊቃውንተ ቤተክርስቲያን አገልጋዮች፣ መዘምራን፣ የክርስቶስ ቤተሰቦች፣ ምዕመናንና ምዕመናት ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን አመሻችሁ? እንደምን ሰነበታችሁ? አሜን። በቸርነቱ ጠብቆ በሀብት ስሞ በረድኤት አቅርቦ እስከዚች ሰዓት ያደረሰን በምሕረቱ ያልተለየን አባታችን አምላካችን እግዚአብሔር ክብርና ምስጋና ለስሙ ይሁን። ክብርና ምስጋና ለስሉስ ቅዱስ ይሁን። እመቤታችን ቅድስተ ቅዱሳን ድንግል ማርያም በጸሎቷ በምልጃዋ ሁላችን ትባርከን። የጻድቁ የአቡነ ተክለ ሃይማኖት በረከት ይደርብን። ኩኑ ጠቢባነ ከመ አብየንት፣ እንደ እባብ ጥበበኞች እንደ ርግብ የዋሆች ሁኑ በሚል ርዕስ በዛሬው ምሽት ስለ ጥበብ እንማማራለን። ስለ መጽሐፍ ቅዱሳዊው ጥበብ እርሱን መነሻ በማድረግ አብረን ለተወሰኑ ደቂቃዎች እንቆያለን። ሁላችንም አምላካችን እግዚአብሔር በምሕረቱና በቸርነቱ ያስተምረን። ቃሉ የምናገኘው በማቴዎስ ወንጌል ምዕራፍ 10 ከቁጥር 16 ላይ ነው። ኩኑ ጠቢባነ ከመ አብየንት ወየዋሃነ ከመ ርግብ፣ እንደ ርግብ የዋሆች እንደ እባብ ብልሆች ልባሞች አስተዋዮች ሁኑ ይላል። ቃሉን የተናገረው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ከዛሬ 2000 ዘመናት በፊት በመዋዕለ ሥጋዌው ከቦታ ወደ ቦታ ከሀገር ወደ ሀገር በአካለ ሥጋ እየተንቀሳቀሰ በሚያስተምርበት ሰዓት ለደቀ መዛሙርቱ ያስተላለፈው መልእክት ነው። የማቴዎስ ወንጌል ምዕራፍ 10 ከቁጥር 1 ጀምሮ ስናየው ብዙ ነገሮችን ያሳየናል። ጠራቸው ይላል፣ መረጣቸው ይላል፣ አጸደቃቸው፣ ሾማቸው ይላል። በርኩሳት መናፍስት ላይ በደዌያት ላይ አሰለጠናቸው ይላል። ለ12ቱ ሐዋርያት ማለት ለ72ቱ አርድእት፣ ይልቁንም 12ቱን ሐዋርያት ስማቸውን በዝርዝር ጠርቶ ያስረዳል ወንጌላዊ ማቴዎስ። እንዲህ እያለ ይሄድና የተጠሩት፣ የተመረጡት፣ የተሾሙት በርኩሳት መናፍስት ላይ በደዌያት ላይ ስልጣን የተሰጣቸውን ሐዋርያትን እንዲህ አላቸው፣ እንደ እባብ ጥበበኞች እንደ ርግብ የዋሆች ሁኑ ይላል። ይህ ሲናገር ብዙ ምሳሌዎችን ያነሳል። በጎች ተኩላዎች አሉ ተብለው ከቤት ታስረው አይውሉም። ቤት መውጣታቸው አይቀርም። የምትላኩበት ሀገር ምድር እንደ ተኩላዎች ክፉዎች ናቸው፣ እንደ እባቦች መርዛሞች ናቸው። ርግቦቹን ወደ እባቦቹ፣ በጎቹ ወደ ተኩላዎቹ ሊላኩ ስለሆነ የርግብ የዋህነት የእባብ ጥበብ እንደሚያስፈልጋቸው ተነግሯቸዋል። የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች በዚህ ርዕስ
ባጭሩ ስለሚያስፈልጉን መንፈሳዊ ጥበባት እንማራለን። የጥበባት ባለቤት አምላካችን እግዚአብሔር ጥበቡን ይግለጥልን። በዚህ ርዕስ ስንማር ምን እናገኛለን፣ ምን እንይዛለን ስንል የምንማራቸው ነገሮች አንዱ መለኮታዊ ስለሚባለው ጥበብ ታውቃላችሁ። ሁለተኛው ለቅዱሳን መላእክት ስለተሰጣቸው ጥበብ በመጠኑ ትረዳላችሁ። ሶስተኛ እግዚአብሔር ስለ ሰው ልጆች ስለገለጠውና ስለሰጠው ጥበብ ትረዳላችሁ። አራተኛ ለእንስሳት እንኳን ጥበብ እንዳላቸውና እኛ እንዴት ነው ጥበበኛ መሆን ያለብን የሚሉትን አንስተን ትምህርታችንን እንጨርሳለን። እግዚአብሔር ሁላችንም ይርዳን። የመጀመሪያው ጥበብ ማለት ምን ማለት ነው የሚለውን እንግዲህ ጥበብ ምንድን ነው? በራሱ እውቀትና ጥበብ ይመሳሰላል ወይስ ይለያያል? ኖውሎጂ እና ዊዝደም ተመሳሳይ ነው? እውቀትና ጥበብስ? እኛ ጥበብ የምንለውን እንግሊዘኛው ዊዝደም ብሎ ይገልጠዋል። በተሳሳተ አመለካከት ጥበብ ሲጠራ እናገኘዋለን። ትክክለኛው ጥበብ የትኛው ነው የሚለውን ለማወቅ ጥበብ ማለት እውቀትን፣ ልምድን፣ አይምሮን፣ አመለካከትን፣ አስተሳሰብን ከእውቀት ከተፈጥሮ የተገኙትን ነገሮች በማስተዋል መጠቀም ነው። በችሎታ መጠቀም። እውቀትን በሚገባው መጠን ስንጠቀመው ጥበብ ይሆናል። ጥበብ የሚለውን በቀጥታ ለመተርጎም ቢያስቸግርም ብልህነት ወይም ደግሞ አስተዋይነት፣ አርቆ አሳቢነት የሚሉ ነገሮችን በውስጡ ያስተላልፋል። የእግዚአብሔር ቃል በመጽሐፍ ቅዱስ ጥበብ ምንድን ነው ለሚለው መልሱ ቀዳሚያ ለጥበብ ፈሪሃ እግዚአብሔር፣ እግዚአብሔርን መፍራት የጥበብ መጀመሪያ በማለት ይገልጠዋል። መጀመሪያው ማንን መፍራት? እግዚአብሔርን መፍራት የጥበባት ሁሉ መጀመሪያ ይለዋል እንጂ ራሱን ጥበብ አይለውም። ስለዚህ ጥበብ ምንድን ነው የሚለውን ስንረዳ እግዚአብሔርን መፍራት የጥበብ መጀመሪያ ነው። ከዚያ በኋላ ግን ጥበብ በእግዚአብሔር ቃል በመጽሐፍ ቅዱስ ራሱን የቻለ የሚመራበት ወይም ደግሞ የሚመራበት ኃይል ያለው እንደሆነ ያሳየናል። ለምሳሌ የጥበብ መንፈስ ይባላል። በኢሳይያስ 11 ላይ ከሚገለጡት 7 መናፍስት ወይም ደግሞ ጸጋዎች መካከል አንዱ የጥበብ መንፈስ ይላል። ስፒሪት ኦፍ ዊዝደም ይላል። የጥበብ መንፈስ በመጽሐፈ ነገሥት ስናይ ጥበብ በቀጥታ ከእግዚአብሔር የሚገለጥ ሆኖ እናገኘዋለን። በእግዚአብሔር የምንሞላው ለምሳሌ ሞላውባቸው ይላል። ስለዚህ በመጀመሪያ የጥበብ ባለቤት ወይ ደግሞ ስለማያልቀው ጥበብ ያለውን መለኮታዊ ጥበብ የሚለውን እንዴ መለኮታዊ ጥበብ ማለት ምን ማለት ነው? በመጽሐፈ ኪዳን ዕለት ዕለት ቤተክርስቲያን ከማታቋርጠውና ሁልጊዜ ከምታደርሰው ጸሎት አንዱ ጸሎተ ኪዳን ነው። በዚህ ላይ ምን ይላል? መዝገበ ጥበብ ይላል። የጥበብ ባለቤት፣ የአንድነት የሶስትነት ባለቤት ይላል። ከዚህ ላይ እየተገለጠ ያለው እግዚአብሔራዊ መለኮታዊ በአይምሯችን በእውቀታችን በምርምራችንና በጥበባችን በእውቀታችን ብዛት የማንደርስበት የማይለካ ጥበብ የራሱ የእግዚአብሔር። ለምሳሌ እግዚአብሔር ይህን ዓለም እንዴት አድርጎ ፈጠረው ማወቅ ይቻላል?
እንዴት ይኖራል? እንዴት ያኖረናል? እንዴት ይመራናል? ኦሪት ላይ ስናይ ሙሴ ሲጽፍ አጻጻፉ በመጀመሪያ እግዚአብሔር ሰማይና ምድርን ምን አለ ይላል? ፈጠረ ነው። እንዴት አድርጎ ፈጠረ? ከየት አመጣው? ከየት አመጣው? ካለመኖር ወደ መኖር ይላል። ከኢምንት ወደ ምንት፣ ካለመዳሰስ ከረቂቅነት ወደ ግዙፍነት አመጣው። ደግሞም ያሳልፈዋል፣ እንዳልነበር ያደርገዋል። እንወለዳለን፣ እኛ ወደዚህ ምድር እንመጣለን፣ እንሄዳለን፣ ተመልሰን ሌላ ትውልድ ይመጣል። እያንዳንዳችን የተሰጠን ለኛ የሰጠው ራሱ አስተሳሰባችን የተለያየ፣ አመለካከታችን የተለያየ የየራሳችን ማንነት ይዘን ወደዚህ ምድር እንድንመጣ ያደረገበት ጥበብ ከአይምሮ በላይ ሲፈጥረን በራሱ ፍጥረታትን በተለያየ መንገድ ለምሳሌ የመጀመሪያውን ስናይ ዝም ብሎ እግዚአብሔር ሳይናገር በማሰብ ብቻ የፈጠረው አለ። አሁን በማሰብ የምናደርገው ነገር አለ። እኛ የሰው ልጆች ስላሰብነው የሚፈጸም ነገር አለ? ወይም ደግሞ እንዲህ እንዲሆንልኝ ይፈልጋለሁ ብለን ስለተመኘ ነው ይሆናል? በፍጹም። ብዙ ሰዎች መልካም ተመኝ መልካም እንድታገኝ ይባላል። መልካም መመኘት ጥሩ ነው። መልካም ለማግኘት ካልሰራህ ስለተመኘህ ብቻ አታገኝም። ሀብታም እሆናለሁ ስላልክ ሀብታም አትሆንም። ስለሰራህ፣ ስለጠነከርክ፣ ስለተጓዝክ ተግዳሮቶቹን ከተቋቋምክ ትሆናለህ። ዝም ብሎ አይሆንም። እግዚአብሔር ሳይናገር በቃሉ ብቻ በቃሉ ሳይናገር በሐሳቡ ፈጠረ። በሐሳቡ ሁለተኛ ደግሞ ተናግሮ እንዲህ ይሁን አለ። እግዚአብሔርም አለ እንዲህ ይሁን፣ ብርሃን ይሁን አለ ይላል። ይሁን ሲል ሆነ፣ ተደረገ። ሶስተኛው የፈጠረበት ጥበብ ደግሞ በእጁ እየዳሰሰ ይህም ስናየው መለኮታዊ ጥበብ ባጭሩ ልንመልሰው የምንችለው አናውቀውም፣ አንደርስበትም፣ ግን ይደነቃል፣ ይመሰገናል፣ ሲመሰገን ይኖራል። ክብርና ምስጋና ለስሙ ይሁን። መለኮታዊ ጥበብ እግዚአብሔራዊ የሚባለው ከሁሉ በላይ ሆኖ የሚኖርበት የሁሉ የጥበባት ሁሉ ምንጭ፣ መነሻ፣ ሪሶርስ፣ መገኛ የእግዚአብሔር ጥበብ ለእኛ ሲሰጥ ሌላውን እናውቅበታለን፣ እርሱን ግን አናውቀውም። በእግዚአብሔር ሌላው ይመረመራል፣ ይዳሰሳል፣ ይታሰባል፣ ይሰራል። እርሱን ግን ማንም ሊደርስበት አይችልም። ከአእላፍ በላይ፣ ከመላእክት በላይ፣ ከአጋዕዝት፣ ከአርባብ፣ ከኪሩቤል የቅዱሳን የቅድስናቸው መጠን እርሱ አይደርስም። እርሱ በወሰነላቸው ብቻ ይኖራል። ስለዚህ መለኮታዊ ጥበብ የሚባለው በአጭሩ ይህ ነው። ወደ ሁለተኛው ስንሄድ ለሰዎች ለፍጥረታት እግዚአብሔር የሰጠውን ጥበብ የምናይበት ነው። መላካዊ ጥበብ የሚባለው መላካዊ ጥበብ ማለት እግዚአብሔር ለቅዱሳን መላእክት የሰጠው ማለት ነው። መልአክ ማለት የሚላክ የሚያገለግል ከእግዚአብሔር የተሰጠውን ምሕረት፣ ይቅርታ፣ መልእክት ሳይሸራርፍ ሳይጨምር ሳይቀንስ ለሰዎች የሚያደርስ ለምሳሌ ሂድና የሐና ልጅ አብስራት ተባለ ቅዱስ ገብርኤል። ስለዚህ ለሐና ልጅ ለቅድስት ድንግል ማርያም መጥቶ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ። ቅዱስ ገብርኤል የተናገረ ማን የነገረውን ነው? እግዚአብሔር የላከውን ማለት ነው። ሂድና ለማኑ ይሄ እንዲበለው ተብሎ የሚላክ የሰዎችን ምኞት፣ ፍላጎት፣ ጸሎት፣ ልመና፣ መስዋዕት ወደ እግዚአብሔር የሚያሳርግ መልአክ ይባላል። ለእነዚህ ቅዱሳን መላእክት እግዚአብሔር መልአካዊ የሚባል ጥበብ ሰጥቷቸዋል። የራሳቸው አይደለም። ሲፈጠሩ ይዘውት የተፈጠሩት አለ የሰጣቸው።
ወገብረ ጠቢባነ ወማእምራን ጠቢባን አዋቂዎች፣ ልባሞች፣ አስተዋዮች አድርጎ ፈጠራቸው ይላል መጽሐፍ አክሲማሮስ ላይ የምናገኘው የስድስት ቀን ስነ ፍጥረት ላይ ያለ። ቅዱሳን መላእክት እያንዳንዳቸው የተለያየ ጥበብ አላቸው፣ የተለያየ ጸጋ ስጦታ አላቸው። ለምሳሌ ቅዱሳን መላእክት ሁልጊዜ ያመሰግናሉ። እንደኛ አይበሉ፣ አይጠጡም፣ አይታመሙም። እንደኛ ያለ ስጋዊ ሞት የለባቸውም። ግን ደግሞ አይደክሙም። ምንድን ነው የማይደክሙት? ለምን አይደክሙም? ቅዱሳን መላእክት እግዚአብሔርን ለማመስገን የትኛውም ቦታ ገብተው አይማሩም። እንደኛ ያለ በጊዜ ልምድ የሚያስተምራቸው ሌላ የለም ከእግዚአብሔር ውጭ። በቀጥታ ሲፈጠሩ ይዘውት የተፈጠሩት ነገር አላቸው። ስለዚህ የቅዱሳን መላእክት ጥበብ ለምሳሌ ፀሐይን መምራት፣ ከዋክብትን መመገብ፣ አየራትን፣ ነፋሳትን ቅዱሳን መላእክት እንዲመግቡ እንዲያገለግሉ የሰጣቸው ነገር አለ። በሁሉም ቦታ እንዲገኙ የመላካዊ ጥበብ በመባል ባጭሩ ይገለጣል ማለት ነው። ሶስተኛው የጥበብ አይነት እግዚአብሔር ለሰው ልጆች የሰጠው የጥበብ አይነት ነው፣ ሰብአዊ የሚባለው። በመጽሐፈ ነገሥት ለሰሎሞን የተሰጠው፣ በኦሪት ዘጸአት ለነ ባስልኤል ለነ ኤልያብ የተሰጠውን ጥበብ በኦሪት ዘኍልቍ ለአሮን ለካህናት የተሰጠውን ጥበብ ተጽፎ እናገኛለን። አሁን ዋናው ቁም ነገር ከዚህ ላይ ነው። የክርስቶስ ቤተሰቦች እግዚአብሔር በየዘመናቱ ለሰው ልጆች ጥበብን ገልጦላቸዋል። አእምሯቸውን ተጠቅመው መልካም ነገሮችን እንዲያደርጉ አሳይቷቸዋል። እግዚአብሔር ለሰሎሞን የተሰጠውን ስናይ የሰሎሞን ጥበብ እጅግ ብዙ ነው። ግን መጀመሪያ ላይ ያንን ጥበብ ሰሎሞን እንዴት አገኘው ስንል መስዋዕት ሰውቶ እግዚአብሔርን ለመነው ይላል። ልመናዎቹ ምን የሚሉ ናቸው ስንል አንድ ነገር ብቻ ነው። ገንዘብ ስጠኝ ሲል አናገኘውም ሰሎሞን። ስልጣኔን አስፋልኝ ሲል አናገኘውም ሰሎሞን። ምንድን ነው ያለው? ጥበብን ምን በልልኝ? ግለጥልኝ። እንዲያውም እግዚአብሔር ምን ላድርግልህ ብሎ ጠየቀው ይላል። አሁን እግዚአብሔር ለእያንዳንዳችሁ ምን ላድርግላችሁ ቢላችሁ ምን ትሉታላችሁ? ምን ልስጣችሁ ቢል ምንድነው የምትፈልጉት? ቤት የሚል ይኖራል፣ ገንዘብ የሚል ይኖራል፣ ስልጣን የሚፈልግ ይኖራል፣ ጤናዬን ስጠኝ የሚል ይኖራል። እንደ ፍላጎታችን መለያየት ብዙ ነገር እንጠይቀው ይሆናል። ግን እኮ የክርስቶስ ቤተሰቦች ጥበብ ነው እንጂ ያጣን እንጂ እኮ እነዚህ ነገሮች በጣም ቀላሎች ናቸው። ቤት ቢኖርህ ጥበብ ከሌለህ ቤቱ ይባክናል። ጤና ቢኖርህ ጥበብ ከሌለህ በራስህ ጊዜ ጤና እንድታጣ ትሆናለህ። አመጋገብ ካልቻልክ፣ ምን መብላት በየትኛው ሰዓት ምን ማድረግ እንዳለብህ ካላወቅ፣ ገንዘብ ቢኖርህ ለጥፋት ትጠቀምበታለህ ጥበብ ከሌለህ። ብዙ ነገሮች ቢኖሩንም ጥበብ ያስፈልጋል ክርስቲያኖች። ሰሎሞን ትክክል ነው ጥያቄ። ስልጣን ስጠኝ ቢል ስልጣን ቢሰጠው በአያያዝ ምክንያት ስልጣናቸውን ያጡ ብዙ ነገስታት አሉ። እንዲሁም በሀገራችን በኢትዮጵያ ለአንድ ቀን ብቻ የነገሰ ንጉስ አለ በዜና መዋዕል። ለአንድ ቀን፣ ለ3 ወር፣ ለአጫጭር ቀናት በእስራኤል ራሱ ለ3 ወር ለ3 ዓመት በጣም ብዙ ታሪክ አለ። ምንድነው ስንል ጥበብ የለም፣ አያያዝ አልቻሉበት። ሰሎሞን ይህን ሁሉ የተረዳ ይመስላል። ጌታ ሆይ ጥበብ ግለጥልኝ፣ ጥበብህን ስጠኝ፣ ጥበብ ስጠኝ። እንዲያውም እግዚአብሔር የተደነቀበት ነው።
ከዚህ በፊት የተነሱ ነገስታት ይህን አልጠየቁኝም ይላል። አልጠየቁኝም። ከዚህ በኋላ የሚነሱትም ይህን አይጠይቁም አለ። ሰጥቻለሁ አለ። እግዚአብሔር የለመኑትን ይሰጣል። ታምናላችሁ? በዚህ ይሰጣል እግዚአብሔር። ግን ለምኑት፣ መልካም ነገር፣ ጠቃሚውን ነገር ለምኑት። አንድ ዓይኔን አጥፋልኛል ይባላል ሰውዬው። ስጠኝ እያለ እግዚአብሔርን ይለምነዋል ሁልጊዜ። እና አንድ ቀን ምን ልስጥህ አለ። እና አንድ ደግሞ ሰነፍ ጓደኛ አለ። እና እኔ የምትለምነኝን ነገር ሁሉ እሰጥሃለሁ፣ ነገር ግን እኔ ቸር ስለሆንኩኝ ለአንተ አንድ ነገር ሳደርግ ለባልንጀራ 2 እጥፍ አደርግለታለሁ ይለው። በዚህ ደስ ነው የሚለው ወይስ ቅር ያሰኛል? ብዙዎቻችን እንደዚህ ነው። የእኛ ቤት ስለፈረሰ ሀዘናችን ትንሽ ነው አይደል? የባልንጀራችን ቤት ካልፈረሰ ግን እንናደዳለን አይደል? እኛ ስለታመምን ማዘን ያለ ነው አይደል? ባልንጀሮቻችን በቁመና ስናያቸው ደግሞ እንናደዳለን አይደል? እኛ ገንዘብ አለማግኘታችን ችግር ነው። ሌሎቹ አግኝተው ስናይ ደግሞ በጣም እንናደዳለን። ይህ ምቀኝነት ይባላል፣ ቀናተኛነት ይባላል። ሕይወትን ያበላሻል። እና ይህ ሰው አሰበበት። ለምን? እርሱ በጸለየው ጸሎት ያንኛው ምን ሊያገኝ ነው? 2 እጥፍ ማግኘቱ አሳስቦት። ስለዚህ አሰበበት፣ መጣ። ጌታ ሆይ እኔ ምንም ነገር አልለምንም አልፈልግም፣ ብቻ ግን አንድ ዓይኔን አጥፋልኝ አለው። የእሱ አንድ ዓይን ሲጠፋ የባልንጀራው ስንት ዓይን ይጠፋል? 2 ዓይን ማለት ነው። እግዚአብሔር ከኛ የሚፈልገው መልካምነታችን ለበጎነት እንድንጠቀመው ነው። ጸሎታችን ለሌሎች እንዲተርፍ፣ ገንዘባችን ለእርዳታ እንዲውል፣ ጤንነታችን፣ ጉልበታችን፣ ጥበባችን ለሌሎች ባልንጀሮቻችን እንዲተርፋቸው እግዚአብሔር ይሻል ይፈልጋል። የሚሰጡን የምንቀበላቸው መክሊቶች ለእኛ ብቻ አይደሉም፣ ለሌላ እንዲተርፉ ይደረጋሉ። ለሌሎች እንጀራ ማግኘት ምሳሌ መሆን ያስፈልጋል። አይምሯቸው፣ አስተሳሰባቸው እንዲቀየር ተምሳሌት መሆን ያስፈልጋል። ስለዚህ ሰሎሞን ጥበብ ጠየቀ፣ ሰጠው እግዚአብሔር። አመራሩ ተስተካከለ። ለ40 ዘመናት ሰሎሞን ባለ በዘመኑ ሁሉ ለ40 ዘመናት ጦርነት ሳይኖርበት መራ ይላል። ስለዚህ ጥበብ ለፖለቲካው፣ ለንጉሳዊው ቤተሰብ፣ ለቤተ ክህነቱ፣ ለቤተ መንግስት፣ ለቤተ ክርስቲያን፣ ለትዳር፣ ለልጆች አስተዳደግ እጅግ ያስፈልጋል። ብዙ ሰዎች ጥበብ በማጣታቸው ምክንያት ትዳራቸውን አፍርሰዋል። በእውነት ፍርድ ቤት ስለሄድሽ መፍትሄ አይገኝም። ሂደህ ከሰህ በፍርድ ቤት ስለተፋታችሁ ምንም አይነት መፍትሄ አታገኙም። የልጆችን ሕይወት ማበላሸት እኮ ነው። ጥበብ ያለው መቼ ነው? ቁጭ ብሎ ከባለቤትህ ጋር መወያየት። እንዴት ችግሩን እንፍተው? ጥበብ ማለት እሱ ነው። እንዴት እንፍተው? እንዴት እናስቀጥለው? ችግሮቹን እንዴት እናስወግድ? ልጆቻችን እንዴት እናሳድግ? ኑሮ ውድነቱን እንዴት እንጋፈጠው? አዲስ ገቢ እንዴት እናግኝ? ያ ነው ጥበብ የሚባለው። ሰሎሞን በጥበቡ እግዚአብሔር በሰጠው ጥበብ ለ40 ዘመናት ሰላማዊ ሆነ። አያችሁ፣ ሰሎሞን ስለ ውትድርና ጥበብ ሲነገር አትሰሙ። ግን ከሰው አልፎ ግን የእጽዋትን ጥበብ፣ የመናፍስትን ጥበብ፣ የሰዎችን አይምሯቸው ምን እንደሚያስቡ ከቃላቸው አነጋገር ተነስቶ እጅግ ብዙ ነገሮችን ያውቃል። ስለዚህ ዘመኑን በሙሉ በመልካም ነገሮች መሸኘት ማሳለፍ የቻለው በጥበቡ ነው። ስለዚህ ለሰሎሞን የተሰጠው ጥበብ አንድ ነው። ሁለተኛው ደግሞ በዘኍልቍ ላይ ዘጸአት ላይ የምናገኘው
ለነ ባስልኤል ለነ ኤልያብ የተሰጠው የጥበብ አይነት ይህ የተነገረላቸው ራሱ እግዚአብሔር ነው። ለባስልኤልና ለኤልያብ ይላል ጥበብን ሞልቼባቸዋለሁ ይላል። ምን ነው የሞላባቸው? እግዚአብሔር ጥበብ ይሙላብን ክርስቲያኖች። የጎደለን ነገር እሱ ነው። ጥበብ ያስፈልገናል። ለነ ባስልኤል የተሰጣቸው ጥበብ ምንድነው? ድንኳን እንዴት እንደሚሰራ፣ ልብስ እንዴት እንደሚሰራ ያት አሁን ዘመናችን በኢንዱስትሪ በካምፓኒ በተለያየ ነገር አድጎ የምናየው ነገር ከዚያ ጀምሮ እያደገ የመጣ ነው። እግዚአብሔር ለመጀመሪያ ሰዎች ይገልጥላቸዋል። ቀጣዩ ያን የማስፋፋት ግዴታ አለበት። እንጀራ መጋገር ቢሆን፣ ወጥ መስራት ቢሆን፣ መድኃኒት መቀመም፣ የእጽዋትን ጥበብ ማወቅ፣ የሰዎችን ስነ ልቡና መረዳት፣ ችግሮችን የመፍታት ጥበብ፣ የተበደሉ ሰዎችን እንዴት መካስ አለብኝ ብሎ ማሰብ፣ የበደልኳቸውን ሰዎች እንዴት አድርጌ አይምሯቸውን ልመልሰው፣ እንዴት ልካሳቸው ጥበብ ነው። ጥበብ ነው። ጥበብ መጀመሪያ ጥፋት እንዳይፈጠር ማድረግ ነው። ሁለተኛው ደግሞ ያንን ጥፋት እንዴት ማካካስ አለብኝ፣ እንዴት ወደ መልካሙ መመለስ አለብኝ ጥበብ ነው። ስለዚህ እግዚአብሔር ለነ ባስልኤል ለነ ኤልያብ ከሌላ የኮረጁት ሳይሆን የራሳቸውን ጥበብ ሰጣቸው። እግዚአብሔር የጥበብ መንፈስ ያድርበታል ይላል። የጥበብ በኢሳይያስ ላይ ወያርፍ ላዕሌሁ መንፈሰ ጥበብ ወምክር፣ የምክርና የጥበብ መንፈስ በላዩ ላይ ያድራል ይላል። አሁን እኛ ከእግዚአብሔር የሚያርፍብን የጥበብ መንፈስን ሳይሆን ትንሽ ነገር ካለ ከሌሎቹ መኮረጅ ነው በቀጥታ የምንፈልገው። እግዚአብሔር ደግሞ እንደዚህ አይደለም የሚፈልገው። ክርስቲያኖች የየራሳችን የጥበብ ጸጋዎች ለእያንዳንዳችን የሰጠዋል። ያለ ምንም ዓላማ የፈጠረው ፍጥረት የለም እግዚአብሔር። ከሰማይ ቅዱሳን መላእክት፣ ከከዋክብት፣ ከእጽዋት፣ ከእንስሳት፣ ከሰዎች፣ ከትላትሎች ሳይቀር እያንዳንዳቸው ወደዚች ምድር ይዘዋት የመጧት የተለየ ሀብትና ጸጋ አላቸው። ጥበብ የሚባለው ያንን እንዴት እንጠቀመው። ለምሳሌ ለእያንዳንዱ የተሰጠው አለ። ያን አንድ ላይ ሲያደርጉት ለሆነ ነገር መድኃኒት ይሆናል። ከተለያዩ መጻሕፍት የተነበበውን በአንድ ላይ ለምክር ሲያውሉት የተሰበረ ሰውን አይምሮ ይጠግናል። ለነ ባስልኤል የተሞላ ጥበብ ምንድነው ስንል እነዚህ ሰዎች ውስጣቸውን ለእግዚአብሔር ባዶ አድርገው ነበር ማለት ነው። ሞላውባቸው ነው ያለው። ለምን? ጎደሎ ነበሩ ማለት ነው። ራሳችን በእግዚአብሔር ፊት በትዕቢት የምንሞላው ከሆነ የሌለንን ነገር እንዳለን አድርገን የምናቀርብ ከሆነ ስለዚህ ባዶ ስላልሆንን እግዚአብሔር እኛን በጸጋ ለመሙላት የጥበብን መንፈስ በላያችን ላይ ለማሳደር ይቸገራል። ውሃ የምንቀዳበት ዕቃዎች ምን መሆን አለባቸው? ባዶ መሆን አለባቸው። ስለዚህ ከቂምና ከበቀል ባዶ ያልሆኑ ሰዎች በጥበብ አይሞሉም። ይቅርታ የማይችሉ ሰዎች፣ ይቅርታን የማይቀበሉ ሰዎች ጥበብ ባለፈበት አያልፉም። ጥበበኛ መሆን ትፈልጋላችሁ? ስለዚህ ራሳችሁን ባዶ አድርጉት። በአይምሯችን የሞሉ ክፋቶችን ማራቅ አለብን። የበደለኛነት ስሜትን ማስወገድ አለብን። ይቅርታን መለማመድ አለብን። መከዳት፣ መበደል በምናውቃቸው በሚቀርቡን ሰዎች ጉዳት ሲመጣ እጅግ ይሰብራል። ግን ታዲያ ምን ይደረጋል? በምን ይካካሳል? እማዬ ይቅርታ አድርጊለት ለልጅሽ ስትባል አሳድጌ አጥብቼ፣ እውነት ነው። ማሳደጉ ብቻ አይደለም መውለዱ ብቻ ብዙ ዋጋ ነው አይደል? ከማርገዝ ጀምሮ 9 ወር ከ5 ቀን ያለው ከምጥ አስቀድሞ ያለው ምጥ በጣም ጭንቅ ነው። የጸባይ መቀያየር አለ። ያንን ደግሞ ባል አይረዳት። በውስጥ ያለው አስጨናቂ ሂደቶች አሉ፣ የምናውቃቸው የማናውቃቸው። ከዚያ በኋላ ደግሞ ምጥ፣ ደም ፈሱ፣
አንዳንድ እናቶች እንደውም ይሞታሉ። በዚህ ዋጋ ይከፈላል። ሌላ ነፍስ እንዲተርፍ ሌላ ዋጋ ይከፈላል። ያ ቁስሉ ሳይጠግን የሚፈሰው ደም ሳይቋረጥ የተወለደውን ሕፃን አንስቶ ደግሞ ጡት ማጥባት እጅግ በእውነት ሲታሰብ ይህን የሚያደርግ ወንድ ቢሆን ኖሮ ሲጀመር ማቀፍ ማጥባት ይችላል። ከባድ ነው። ግን እግዚአብሔር ለሚችሉት ለእናቶች ነው የሰጠው። ሴቶች ይህ ጸጋ ለእናንተ ብቻ ነው የተሰጣችሁ። ስለዚህ እግዚአብሔርን አመስግኑት። በምድር ላይ ያላችሁ የእግዚአብሔርን የፍጥረቱን ጠባይ የምታውቁት እናንተ ብቻ ናችሁ። እንደዛ ሆኖ ያድጋል። ልጁ አያውቅም የተከፈለለት 20 ዓመት ሲሆነው ሲጎረምስ እማዬን ያስታውሳል፣ አባቱን ያስታውስ። በእናቶች አይምሮ ያ ሁሉ ነገር አይጠፋም። ልጁ ግን የሚያውቀው መቼ ነው? ልጅ ከወለደ በኋላ ነው ያ ስሜት የሚመጣለት። ይህን ጥፋት ሲያጠፋ የእናቶች የአባቶች አይምሮ እጅግ ይቆስላል። ሲመክሩት አይሰማም። ጫት ቤት ይሄዳል፣ ሲጋራ ያጨሳል፣ ጠጥቶ ይመጣል፣ ይሰርቃል፣ ለቃላት የሚከብዱ ነገሮችን ያደርጋል። ታዲያ በምን ታካክሱታላችሁ? ከቤት በማስወጣት ፊቱን አያሳየኝ በማለት በመግረፍ እነዚህ ነገሮች ሁሉ ያን የመጀመሪያውን ሕይወት አይመልሱት። ልጄ ሆይ ጠፍተህ ነበር፣ አሁን ተገኝተሃል። ሙተህ ነበር፣ እግዚአብሔር አስነስቶሃል። ወደ ቀድሞ ሕይወት ተመለስ፣ ይቅርታ አድርጌልሃለሁ ስትሉት እናንተ ጤነኛ ትሆናላችሁ። እግዚአብሔር ያን ጊዜ የጥበብን ኃይል ይሰጣችሁ። አላያችሁ? ቂም በአይምሯቸው የሚቋጥሩ ሰዎች አንብበው ዕውቀት መሰብሰብ አይችሉም። ከሰው ጋር መግባባት ይቸገራሉ። እንዲሁም ቂመኛ ሰዎች ጋር አብሮ ለመቆየት 10 ደቂቃ 10 ሰዓት ይሆናል። ሰዎች ይርቋችኋል ማለት ነው። ጉዳቱ ብዙ ነው። እግዚአብሔር ጥበብን እንዲሞላባችሁ የጥበብን መንፈስ እንዲያሳድርባችሁ ከፈለጋችሁ ይቅር ባዮች እንደው እኛ ሀገር ነው እንጂ አሁን በፈረንጆቹ ይቅርታን በጣም በእንትን አለማምደውታል። ለምሳሌ ቴክኖሎጂያቸው ሳይቀር አሁን ስልክ ደውለህ ስልኩ አይሰራም አይደለም፣ ይቅርታ የደወሉላቸውን ደንበኛ ማግኘት አይችሉም ይላል። ስለማትችል ግን በይቅርታ ይጀምራል። ልምድ አድርገውታል ማለት ነው። ሲጠይቁ በይቅርታ ይጀምራሉ። እንዲያውም መተተኛው ቃል ይሉታል፣ አስማተኛው ቃል ይላል። ማጂክ ወርድ ይቅርታ የሚለው ቃል ሻካራውን ልቡና ያለሰልሳል። ይቅርታ አያችሁ፣ ያን የተደፈነውን አይምሮ ብሩህ ያደርጋል ይቅርታ። ስለዚህ ይቅርታ ማድረግ፣ በይቅርታ መመላለስ ሕይወትን ያስተካክላል፣ ጤንነትን ያስተካክላል። ማይግሬሽን፣ የራስ ምታት የሚባሉ ነገሮችን በሙሉ ማጥፋት ይችላል ይቅርታ አስታደር። ለነ ባስልኤል ለነ አሮን እግዚአብሔር ለነ ሙሴ ሞላባቸው። አያችሁ፣ ሙሴ የዋህ ነበር ይላል። አሁን ሰዎች በብልጣብልጥነት ይመስላቸዋል። በብልጣብልጥነት ሙሴ የዋህ ሆኖ 40 ዘመን እስራኤልን በበረሃ መምራት፣ መና ከደመና ማውረድ፣ ውሃ ከጭንጫ ማፍለቅ፣ የሞተ የታመመ መፈወስ፣ ከእግዚአብሔር ጋር መነጋገር በብልጣብልጥነት ይመስላችኋል? አይደለም። ምስጢሩ የዋህነትና ይቅር ባይነት ለእግዚአብሔር ታዛዥነት ነው። እንዲህ እንድንሆን እግዚአብሔር ይርዳል። እግዚአብሔር ይህን ጥበብ አጥኑት ይላል። ስጋዊ ጥበብን እንድናቀና መንፈሳዊ ጥበብን እንድናውቅ በነቢዩ በዳዊት ላይ አድሮ መክሮናል። ምን ይላል? አጽንዕዋ ለጥበብ ከመ ኢይጥመዓ እግዚአብሔር፣ እግዚአብሔር እንዳይቆጣ ጥበብን አጥኗት ይላል። ታጠናላችሁ ጥበብን። ጥበብ ይጠናል ማለት ነው። ጥበብ ይገለጣል። ጥበብ ይፈለጋል። የተለያየ ቦታ ነው ያለ፣ አንድ ቦታ አይደለችም ጥበብ። እግዚአብሔር ለሚያስቡ ለሚመራመሩ አይምሯቸው ብሩህ ለሆኑ ሰዎች ስለሆነ ጥበብን ያስቀመጣት የተለያየ ቦታ ላይ ነው። የተለያዩት አንድ ላይ ካልሆኑ ጥበብ አይመጣም። አሁን እኔ እዚህ ላይ ሁኜ ስናገር የምናገርበት ይህ ድምፅ ማጉየው አንድ ነገር ብቻ ነው በውስጡ ያለው።
አንድ ነገር ብቻ ነው? የተለያዩ ነገሮች አብረው አሉ። ይህ አትሮንሱ በራሱ ምስማር አለ፣ ቀለም አለ፣ እንጨት አለ፣ ያውም የተለያዩ እንጨቶች። እነዚህን አንድ ላይ አድርጎ ወጥ የሆነ ጥቅም እንዲኖረው ለማድረግ ጥበብ ያስፈልጋል። ጥበብን አጥኑት ይላል። ያላጠኑ ሰዎች ይቀጣሉ ይላል። ከዚህ ላይ የቤተ ክርስቲያን ሊቃውንት ጥበብን በሁለት ይከፍሉታል። መንፈሳዊ፣ ስጋዊ ይሉታል። ብዙዎቻችን ሰልፈናል። አሁን ስጋዊ ጥበብን ታጠናላችሁ? ስጋዊ ጥበብ ምንድን ነው? በኮሌጅ፣ በዩኒቨርሲቲ፣ በሃይስኩል፣ በቤታችን፣ ከቤተሰብ፣ ከማህበረሰብ፣ ከመጻሕፍት የምናገኛቸው ነገሮች ስጋዊ ጥበብ ይባላል። ማረስ ሊሆን ይችላል፣ መቆፈር ሊሆን ይችላል፣ የቤት ስራ ሊሆን ይችላል። ማጥናት ያስፈልጋል። ብዙ ሰዎች ተማሪዎች አሁን ፈተና ሲመጣ ይወድቃሉ። ለምንድን ነው የሚወድቁት? መብላት እንፈልጋለን ግን መስራት አንፈልግም። አሁን እየመጣን ያለን ትውልዶች፣ ወጣቶች፣ ልጆች ገንዘብ እንፈልጋለን ግን መስራት አንፈልግም። ብር እንፈልጋለን፣ ብርማ ይፈልጋለን። ስራስ እንመርጣለን አይደል? ስራ። ወጣቶች ለምንድን ነው ስራ የምትመርጡት? መርጦ የሚጎርስ እኮ ያለው ብዙ አማራጭ ያለው ሰው ነው። አማራጭ የሌለው ሰው ያገኘውን ነው። በየአይነት ከሌለ ሽሮ ብቻ እንድትበላ ያስገድድሃል። ቆሎም ሊሆን ይችላል። ሞያዬ አይደለም ይላል። እኔ የትምህርት ዘርፌ ይህ አይደለም፣ ይሄ ደረጃዬ አይመጥነኝም ይባላል። ማናድርገው እኮ ለዚያ ነው በችግር የምንቀጠው። በኑሮ ውድነት ምስቅልቅላችን የወጣው እኮ ለዚህ ነው። አትምረጡ ስራ፣ ስታገኙ ትመርጣላችሁ። የተሻለ እስከምታገኙ ድረስ ግን ያገኛችሁትን እየሰራችሁ ጌታ ሆይ ተመስገን፣ ደግሞ የተሻለ ነገር ስጠኝ በሉት። አጥኗት ነው የሚለው እግዚአብሔር። መጻሕፍትን ማጥናት፣ አገላብጦ ማየት፣ ከገበታ እስከ ገበታ ድረስ። እኔ እንግሊዘኛ አይመቸኝም ይላል። እኔ ማትስ አልወድም ይላል። ስለማትወድ እሱ አንተ ካልወደድከው እሱም አይወድም። በሆነ ቀን ላይ ይበቀልሃል። አየህ 12ኛ ክፍል ላይ ናሽናል ኤግዛም ላይ የሚወድቅ ተማሪ 12ኛ ክፍል ላይ ሆኖ ስላላነበብ አይደለም፣ ሊያነብ ይችላል። ግን ከመጀመሪያ ከመሰረቱ ጀምሮ ያጠራቀመው ስንፍና አንድ ቀን ያሽከክመዋል ማለት ነው። መንፈሳዊ ጥበብን አጥኗት ይላሉ። መንፈሳዊ ጥበብ ምንድን ነው? ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ አምስቱ አዕማደ ምስጢር፣ የቤተ ክርስቲያን ምስጢራት፣ ስርዓተ ፍጥረት ማጥናት ያስፈልጋል። ምስጢረ ሥላሴ ይከብደኛል ይላል። ምስጢረ ሥላሴ የማይከብደው ፍጥረት አለ እንዴ? የማይከብደው አለ? ለእኛም ይከብደናል። አስተማሪዎቹ ለአገላለጽ እንቸገራለን፣ እንጨነቃለን። ግን በመጠኑ በተጻፈው መጠን እናጠናለን። ስለዚህ እንደዛ አትበሉ። ሁሉንም ማጥናት፣ ስለ እግዚአብሔር ስለ ምስጢራት ለመረዳት መሞከር ያስፈልጋል። ክርስቲያኖች ይህን ጥበብ እንድናጠና ላሳጥረው። የመጨረሻውና አራተኛው ጥበብ እንስሳዊ ወይም ፍጥረታዊ ብለን እንወስደዋለን። በዚህ ጥበብ ውስጥ በጣም አስደናቂ ነገሮች እናገኛለን። ለምሳሌ ለሰዎች አንዱ ድምፁ በጣም እጅግ ያማረ ይሆናል። አንዱ የሚገልጽበት አገላለጽ የተለየ ነው። አንዳንዱ በአደባባይ መናገር አይችልም። የምክር ጥበብ ደግሞ የተሰጠዋል። አያችሁ፣ ሲናገር አያምርበትም፣ ሲጽፍ ግን በመጻፍ ዓለምን የሚፈውስ ሰው አለ። ያን መጠቀም ያስፈልጋል። ጌታችን እንደ እባብ ጥበበኞች እንደ ርግብ የዋሆች ሲል ለእንስሳት ደግሞ የተሰጠ ጥበብ አለ። ለምሳሌ እባብን ላንሳላችሁ። እባብ በትርጓሜ የሚታወቁለት ወደ 7 አሉ። 5ቱን ልንገራችሁ። የእባብ ጥበብ አንደኛ፣ እባብ አመጋገብ ይችላል። ራሱን ከእርጅና ማደስ ወደ ወጣትነት መመለስ ይችላል። ይሄ ማን የሰጠው ጥበብ ነው? ማን ነው የሰጠው? እግዚአብሔር በተፈጥሮ የሰጠው ማለት ነው።
እርጅና በሚመጣ ጊዜ 40 ቀን ይጾማል። እስከ 40 ቀን ድረስ ረጅም ዕለታትን በጾም ይቆያል። ውሃ አፈር ሳይበላ ሳይቀምስ። ከዚያ በኋላ እንደገና ምን ይሆናል? ያ የቀድሞ ቆዳው ይገፈፍና እንደ አዲስ ሆኖ እንደገና ህይወትን ይለማመዳል። ይሄ ጥበብ ነው አይደል? ከመሞት ምን ይባላል? መሰንበት። ራሳችን እንዴት ነው የምናድሰው? ራሳችን እንዴት ነው ከእግዚአብሔር ጋር ለመኖር የማንሞክረው? እባብ ይህን ያደርጋል። ከእባብ ልንማር። ሁለተኛው እባብ ህይወቱን ከአደጋ እንዴት እንደሚጠብቅ ያውቃል። ለምሳሌ ያገኘው ሰው እባብን በምን ይመተዋል? በሆነ ነገር ያደቀዋል አይደል? አናቱን ነው የሚመተው። ደግሞ ራስን ይቀጥቅጥ ስለተባለ እንደዚህ አይነት ስጋት ከተሰማው እባብ ይሄድና ቀዳዳ ቦታ ራሱን ጉድጓድ ውስጥ ይቀብራል። ጀርባውን ቢመታ ወገቡ ቢቆረጥ ጉዳዩ አይደለም። አንገቱ ካልተመታ እንደማይሞት ምን ይላል ማለት ነው? ያውቃል። ይገርማል የእግዚአብሔር ስራ። ሶስተኛው የእባብ ጥበብ ምንድነው የሚለውን ስናይ እባብ ውሃ ሊጠጣ ሲገባ መርዙን ከውጭ አስቀምጦ ይገባል። እባብ መርዛማ የሆኑ በተፈጥሯቸው የእባብ አይነቶች አሉ። አንዳንዶቹ ደግሞ ከእጽዋት መርዝን ይቀምማሉ። አሁን ለምሳሌ ፋርማሲ ስትሄዱ የሆነ ጽዋ ላይ እባብ ተጠምጥሞ ታያላችሁ? አታዩ? ምን ማለት ነው? ያ ትርጉሙ አስባችሁ ታውቃላችሁ? የመጀመሪያው ኬሚስት እርሱ ነው ማለት ነው። መርዝም ለመድኃኒት ይሆናል፣ ከአግባቡ በላይ ከተጠቀሙት ይጎዳል የሚለውን መልእክት እንዲያስተላልፍ ተፈልጎ ነው። ቀማሚዎች ከእባብ ነው የተማሩት እና ያችን መርዙን አብሮ ከውሃው ጋር ከጠጣት ስለሚጎደው ከውጭ አስቀምጦ ይገባል። ሶስተኛው። አራተኛው የእባብ ጥበብ ዝም ብሎ ያገኘውን ሁሉ አይነድፍም። ለምሳሌ በትር የያዘ ሰው አለ አይደለ? ደርሶ አይነድፈውም። ለምን? እንደሚያጠቀው ስለሚያውቅ የሚያመልጥበትን ቦታ ነው የሚፈልግ። የሚያመልጥበትን ቦታ ይፈልጋል። ራቁቱን የሆነ ሰው ከሆነም አይነድፍም። ጉንዳንም እንደዚህ ነው። እባብ ብዙ ነገሮች በውስጡ አሉት። ሌላው እባብ የዕፀ ዘዌን ጠባይ ማወቁ። ዕፀ ዘዌ የምትባል ርግቦችም እባቦችም የሚፈልጓት የእንጨት የዕፅ አይነት አለች። ፍሬዋን በጣም ይፈልጉታል። ለምግብነት መኗቸው ናት። እና ዕፀ ዘዌ ደግሞ በተፈጥሮዋ የማደንዘዝ የማፍዘዝ ጸጋ አላት። ስለዚህ እባብ ጥላዋ ሲያርፍበት ስለሚያፈዘው ጧት ፀሐይ በየት ነው የምትወጣ? በምስራቅ። ጧት በምስራቅ ይሆንና የዕፀ ዘዌን ፍሬዋን ይበላል። አያችሁ፣ እባብ የዕፀ ዘዌዋን ፍሬ እንዴት እንደሚመገባት ያውቃል። ርግብ ይህን አታውቅም፣ ግን በየዋህነት ትጠበቃለች። የተወደዳችሁ የክርስቶስ ቤተሰቦች ጌታችን መድኃኒታችን ኢየሱስ ክርስቶስ እንደ እባብ ልባሞች አስተዋዮች ሁኑ ሲለን ምን ማለቱ ነው? ቅዱስ ጴጥሮስም ይናገራል። ጥበቡ እንከ ወአጥብቡ እስመ ጸላኢክሙ ጋኔን ይጥር ከመ አንበሳ ይላል። እንግዲህ ብልህ ሁኑ፣ አስተውሉ፣ ጠላታችሁ ዲያብሎስ የሚውጠውን ፈልጎ እንደ አንበሳ ያገሳል ይላል። ብዙ ጠላት ያለበት ሰው ብዙ ጥበብ ያስፈልገዋል። የሰው ልጅ በሕይወት ዘመኑ ብዙ ጠላት አለበት። ራሱ ለራሱ ጠላት ሊሆን ይችላል። ርኩሳን መናፍስት ይፈትኑታል። ስሜቱ ይፈትነዋል። ዓለም ትፈትነዋለች። ስለዚህ ጥበብ ከሌለ ያለ ጥበብ መኖር እንኳን ለኛ ለሰው ልጆች ለእንስሳት አይቻልም። ከእባብ ምንድን ነው የምንማረው? ከእባብ የመጀመሪያው ትምህርት የምንማረው ምንድን ነው የሚለውን ስናይ ራሳችን እንዴት ነው ከእግዚአብሔር ጋር የምናኖረው የሚለውን ማወቅ አለብን። እባብ ከእርጅና ራሱን የሚያድስ ከሆነ በኃጢአት በክፋት ያረጀን ሰዎች በንስሐ ከእግዚአብሔር ቀርበን ልንታደስና ንጹህ ሆነን ወደ ሥጋው ደሙ መቅረብ አለብን። አንድ ይህን ያስተላልፋል። ሁለተኛ ከእባብ የምንማረው ራሳችን መጠበቅ። እባብ
ዓለምን በሙሉ ማጥፋት አይችልም። ወይም ደግሞ አደጋዎች እንዳይኖሩበት ሰውን በሙሉ ነድፎ መግደል ይችላል፣ ማጥፋት ይችላል እንዴ? አይችልም። ብዙ ሰዎች መሳሪያ ስላላቸው ይተኩሳሉ። አጋዥ ረዳት ስላላቸው ይገድላሉ። ስለገደሉ ግን ጠላቶቻቸው ይጠፋሉ እንዴ? በዚያው ልክ እንደ አሸን ይፈላል። ጠላት እያበዛህ ነው የምትሄደው። ጡንቻ ስላለህ አቅም ስላለህ ሁሉን አድቅቄ እኖራለሁ ብትል አትችልም። እባብ ይህን ያውቃል። የሚገርመው መርዙ ይገድላል፣ ያቆስላል፣ ሰዎችን ይጎዳል። ስለሚጎዳ ግን ያገኘውን ሁሉ አይነድፍም። ምን ይጠቀማል? ራሱን ለመጠበቅ ሙከራ ያደርጋል። የተወደዳችሁ የክርስቶስ ቤተሰቦች ራስ የተባለው በቅዱስ ጳውሎስ ትምህርት በዮሐንስ አፈወርቅ ትርጓሜ መሰረት ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እባብ ራሱን ለምንድን ነው የሚጠብቀው ስንል ራሱን ከተመታ ሕይወት የለውም ማለት ነው። እኛ የሰው ልጆች ከእግዚአብሔር ከተለየን ከራሳችን ከቤተ ክርስቲያን ራስ ከክርስቶስ ከወጣን ከቅዱሳን ጋር ኅብረት የለንም። ከነጻድቁ ከናቡነ ተክለ ሃይማኖት ጋር ከናቡነ ሀብተ ማርያም ጋር ከሌሎች ቅዱሳን ጋር ኅብረት አይኖረንም ማለት ነው። ኅብረት እንዲኖረን ከራሳችን ከክርስቶስ በኃጢአት እንዳንለይ በክህደት እንዳንለይ ሃይማኖታችን መጠበቅ እንዳለብን ከእባብ እንማራለን። አራተኛው ከዚህ እንስሳ የምንማረው መርዝን አውልቆ ትቶ ውሃ መጠጣቱ ነው። ውሃውን ሲጠጣ መርዙን አስቀምጦ ይጠጣል። ለምን ስንል እንደሚጎዳው ያውቃል ማለት ነው። ይሄ መርዝ በቂም ነው የሚመሰለው፣ በበቀል ይመሰላል። በውሃ የተመሰለው ደግሞ የጌታችን የኢየሱስ ክርስቶስ ቅዱስ ሥጋው ክቡር ደሙ የቤተ ክርስቲያን ትምህርት መንፈሳዊ ሕይወት ነው። ብዙዎቻችን ውሃ እንጠጣለን፣ ሥጋ ወደሙ እንቀበላለን፣ ቤተ ክርስቲያን እንመጣለን፣ እንማራለን፣ ግን መርዙን አላስቀመጥነውም ማለት ነው። ብናስቀምጠው ኑሮማ እንለወጥ ነበር። ትተነው ብንገባ ኑሮማ ሕይወታችን ይስተካከል ነበር። ሁልጊዜ አናጉረመርምም፣ ሁልጊዜ አናማረርም ነበር። እባብ መርዙን ትቶ ይገባል። ስለዚህ የጌታችን የመድኃኒታችን የኢየሱስ ክርስቶስ ሥጋ ወደሙን ስንቀበል ቂማችን ትተን ረስተን በይቅርታ ፈተን ንጹሕ የክርስቶስ ሰዎች ሁነን ለመኖር መወሰንና መተግበር እንዳለብን ከዚህ እንስሳ እንማራለን ማለት ነው። የመጨረሻው እባብ ራቁቱን የሆነ ሰው አለመንደፉ ምንድን ነው የሚለውን እንየው። ራቁትህን ሆነህ ካገኘህ እባብ በላይህ ላይ ይሄዳል እንጂ አይነድፍም። ለምንድን ነው? ባዶና እኔ እጾማለሁ፣ እጸልያለሁ፣ ቤተ ክርስቲያን እመላለሳለሁ፣ ከኔ በላይ ግን ፈተና በዛብኝ እንላለን። ባዶ አልሆናችሁም፣ እንኳን ደስ ያላችሁ። ከተፈተናችሁ ተማሪ ናችሁ ማለት ነው። ከተፈተናችሁ ቢያንስ ለመፈተን መስፈርቱን አሟልታችኋል ማለት ነው። በክርስትናችን ከሆነ የተፈተን ነው። የሚፈተኑ ለፈተና የሚቀመጡ የፈተናውን መስፈርት አሟልተዋል ማለት ነው። ባዷችሁን ብትሆኑማ አትፈተኑም ነበር። ክርስቲያን ባትሆኑማ አትፈተኑም ነበር። አንዳች ነገር የያዝን ስለመሰለው ዲያብሎስ ይፈትነናል ማለት ነው። ስለዚህ የተወደዳችሁ የክርስቶስ ቤተሰቦች እባብ ባዶውን ራቁቱን የሆነ እንደማይነድፍ ሁሉ ዲያብሎስ ከጸጋ ባዶ የሆኑትን ከክርስትና ባዶ የሆኑትን ከእግዚአብሔር ባዶ የሆኑትን ሰዎች አይዛብን አይፈትናቸውም። ለምን? ራቁታቸውን ናቸው። ስለዚህ እኛ ራቁታችን ስላልሆንን እንፈተናለን ብለን እናምናለን ማለት ነው። እንደ እባብ ብልሆች እንደ ርግብ የዋሆች ሁኑ ይላል። የመጨረሻው እባብ ዕፀ ዘዌን እንዴት እንደሚመገባት ማወቁ ነው። እባብ ስለ ዕፀ ዘዌ ያውቃል። እንዳያደነዝዘው እንዳያፈዘው መፍትሄ መፈለግ ላይ ጊዜውን ያባክናል። ያን መቀየር አይችልም። የተወደዳችሁ የክርስቶስ ቤተሰቦች በዓለም ላይ ስንኖር የማንቀይራቸው የማንለውጣቸው ከአቅማችን በላይ የሆኑ ነገሮች ይፈጠራሉ። እነዚያን ለመቀየር ከመሞከር ይልቅ
እንዴት እንጠቀማቸው የሚለውን ማሰብ እንዳለብን እባብ ያስተምራል። ዕፀ ዘዌ ማደንዘዝ ማፍዘዝ ተፈጥሮዋ ነው፣ ጸጋዋ ነው። የራሷ የሚፈለግበት ነገር አለ። ሐኪሞች እንኳን ሰውን ሲፈውሱ ሲያክሙ ምን አድርገው ነው? ቀዶ ጥገና ሲያደርጉ ዝም ብለው በደረቁ ነው? ምን አለ ማለት ነው? ማደንዘዣ ይጠቀማሉ። እግዚአብሔር በተፈጥሮ ያስቀመጠውን አጠራቅመው ቀምመው ነው ያን የሚሰሩት። ከየትም ያመጡት አይደለም፣ ከእጽዋት የተዘጋጀ ነው። ስለዚህ እባብ ምን ያደርጋል? ጧት በምስራቅ ማታ በምዕራብ ሆኖ ይመገባታል። ልጆቻችን የኛ ዕፀ ዘዌዎች ናቸው። ጸጋዎቻችን፣ አይምሯችን፣ ዕውቀታችን፣ ትምህርታችን፣ ጥበባችን፣ ዘመናችን፣ ጊዜያችን፣ ወጣትነታችን፣ ሽምግልናችን የኛ ዕፀ ዘዌ ነው። እንደ እባብ እንዴት እንጠቀመው? እንዳያፈዘን፣ እንዳያደነዝዘን፣ እንዳይጎዳን አድርገን ጧት በምስራቅ ማታ በምዕራብ። ስለዚህ ዕውቀታችን እንዴት ነው የምንጠቀመው? ጸሎታችን እንዴት እንጸልይ? እገሌን አጥፋልኝ ሳይሆን እንዴት እግዚአብሔር ማረው፣ እንዴት እንስገድ፣ እንጸልይ፣ እንዴት ተዋደን እንኖር የሚሉትን ነገሮች በአግባቡ በጥበብ እንድንጠቀምባቸው የእግዚአብሔር ቃል ይጣራል። ያስተማረን የመከረን አምላካችን እግዚአብሔር ክብርና ምስጋና ለስሙ ይሁን። ያስተማረን የመከረን የጻድቁ የአቡነ ተክለ ሃይማኖት አምላክ ክብርና ምስጋና ለስሙ ይሁን። ይቆየን።